ሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው ይሄ ጉዳይ ለኔ ብቻ ሳይሆን ላንተም ለመላው ህዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐዝ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ይሆናል። በየቤቱ ሮቦትስ ይኖራሉ። እነዚያ ሮቦትስ ግን ከዚህ ቀደም ከምናውቃቸው ቴክኖሎጂዎች ይለያሉ። ከዚህ ቀደም ሴልፎን እኔም ልግዛ አንተም ሌላም ሰው ቢገዛ ዋነኛው ዓላማው ለኮሙኒኬሽን ነው። መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ለመንዳት ነው። ሮቦትስ ግን እንደዛ አንድ ለሆነ ፐርፐዝ ብቻ ሳይሆን በየቤቱ ሰው ላለበት ችግር ለሚፈልገው ዓላማ የሚጠቀምበት ነው።